ተናስተልን ወደ መሃል ሚዲያ ቤተሰብ ሰላም ብያለሁ በእያላችሁ በተሰላማችሁ እጅጉን ይበዛ ይሁን። ዛሬም እንደተለመደው የዕለቱን ዋና መወያ ሐሳብና አጫጭር መረጃዎችን ይዤ ቀርቤያለሁ። ቆይታችሁን ከማድረጋችሁ በፊት ፕሮግራማችንን እንደተለመደው ላይክ በማድረግ እንድትጀምሩ እንዲሁም ለሌሎች እንዲደርስ በተለያዩ ማህበራዊ ትስስር ገጾች በየግሩፖቻችሁ በቴሌግራም በዋትስአፕ በፌስቡክ እና በሌሎችም ማህበራዊ ትስስር ገጽ ላይ እንድታጋሩ የተለመደውን ትብብር በታላቅ አክብሮት ጠይቃለሁ። የምሰማችሁን ማንኛውንም ሐሳብ በኮሜንት ስር በጨዋነት እንድታጋሩ ጥያቄዎቻችሁን እንድታቀርቡ እንላለን። ላይክ ሼር በማድረግም መሃል እንድትደግፉ እንዲሁም ደግሞ ሰብስክራይብ እንድታደርጉ እናሳስባለን። በተለያየ መንገድ ደግሞ ከፍ ያለ ድጋፍ ማድረግ ለምትፈልጉ በተለያዩ አማራጮች ጆይን ዘ ቻናል በመጠቀም በዜል በካሻፕ በኢትዮጵያ ንግድ ባንክ በኩል ማድረግ የምትፈልጉት እንድታደርጉ እያሳሰብን ቀጥታ ወደ መረጃዎች ነው የሚሄደው። መርከብ ላይ ዩ ዳይ ኦር ዩ ሰርቫይቭ ቱጌዘር ምንም የቀይ ባህር ንጉሶች ነን ማለት ትችላለህ። በተለይ በእኛ ቀጠና ዙሪያ በዛችሁ በጣም ጠንካራ ነን። ምጽዋ ላይ ምጽዋን አላስነካም ብሎ 7 ቀን ሲዋጋ ጦሩን ሰብስቦ በሉ ቀይ ባህር ምንጊዜም የኛ ነው ሬሳዬ ከዚያ አይወጣም ብሎ የጠጣ ጀግና እኮ ጀነራል ነው። እንደዚህ አይነት ጀነራሎች አሉን እኮ ብዙ ናቸው። ጀነራሎች ማለት በእኛ ቋንቋ አጠራር ኮሞዶሮች ጦሩን የሚመሩ የባህር ኃይሉ ምክትል አዛዥ እዛ ነው የተሰዉት። ትልልቅ ኃላፊዎች እዛ ነው የተሰዉት። ትልልቅ መስመራዊ መኮንኖች እዛ ነው የተሰዉት። 90 ዓመተ ምህረት ውጊያ በኋላ አሰብና አስመራ የኛ ጦር ከቦ ይዞ እጅ በሰጠበት ጊዜ የኤርትራ መንግስት ያንዴ ባህሩን ይውሰዱት እንዳትገቡ ሲባሉ ተስፋ ነው የቆረጡት። ሪሊ ሆን ተብሎ ነው የተሰራው ይሄ ስራ። በቃ ሆን ተብሎ ኢትዮጵያን ለማፍረስ የተሰራ ስራ ነው። ከዚህ በኋላ አይቆምም። ወደድክም ጠላህም አይቆምም ይሄ ጉዳይ። አንድ መፍትሄ ካልተገኘ አሁን እንኳን ባህር በር ሲነሳ እናንተ ናችሁ ቀድማችሁ የወጣችሁት እና ምንድነው ምስጥሩ? በዋናነት ዛሬ ሰፋ ያለ ጊዜ ወስደን የምንሰማው ከወደ አማራ ክልል እየመጡ ያሉ ገራሚ መረጃዎች አሉ። የፋኖ መሪዎች ለ2 ዓመት ከግማሽ ወር ከ4 ወር አካባቢ የአማራን ክልል ሲኦል ያስመሰሉ የፋኖ አመራሮች አብዛኞቹ እንግዲህ ወደ በቃኝ የደረሱ ነው ያሉት። አንዳንዶች ደግሞ ደፈር ብለው መጥተዋል። በሱ ላይ ያሉ ሌላ ቦታ የሰማችኋቸውንም ያልሰማችኋቸውንም መረጃዎች እናቀርባለን። ከህግደፍ ጋር በተያያዘ ጽምዶ አካባቢ የተፈጠረም አንድ መረጃ አለን። እሱንም ይዘን የምንቀርብ ነው የሚሆነው። ከዛ በፊት ግን እንደተለመደው ጠራሪ መረጃዎችን ለማጋራት ያክል ብቻ ወደ እናንተ ልምጣ። እንግዲህ ኢትዮጵያ አየር ኃይል የ9ኛውን ዓመት ምስረታ በዓል አስመልክቶ መግለጫ ሰጥቷል። በመግለጫውም ዓለም አቀፍ ደረጃውን የጠበቀ የአየር ትርኢት ለማካሄድ አስፈላጊውን ዝግጅት በማድረግ ላይ እንዳለ ያሳውቋል። አምና እንደምታውቁት እጅግ ደመቅ ያለ ትርኢት ተደርጓል። አምና ሳይሆን ካቻምና ነው ካቻምና ከፍ ያለ ትርኢት ነው የተደረገው። ትርኢቱ ላይም የዱባይ አየር ኃይል ጨምሮ ተሳትፎ የተደረገበትና እጅግ ጠቃሚ ነው። የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል መርዳሳ በቅርቡ በዓለም ደረጃ ተወዳዳሪ የሆነ የአየር ትርኢት እናካሄዳለን ሲሉ ተናግረዋል ሲል ይህንን መግለጫ ያስነበበን በኢትዮጵያ የሚገኝ ስፑትኒክ የሚባል የራሽያ ሚዲያ ነው። ትርኢቱ ከዓለም ክፍሎች የተውጣጡ የአቪዬሽን ኤክስፐርቶች የሚሳተፉበት ነው። ኢንጂነሮችና ፓይለቶችም የሚሰባሰቡበት ሲሆን በመጪው ወር ጥር አጋማሽ የአየር ትርኢቱን ለማቅረብ
እቅድ መያዙን ነው የተገለጸው። እንግዲህ በጥር አጋማሽ አካባቢ አይ ቲንክ የተመረጠበት ይመስለኝ አየሩ ደመናውም ጥሩ ስለሚሆን የዛሬ 2 ዓመት የአየር ትርኢት በሚደረግበት ጊዜ አንዱ ስጋት የነበረው የአየር ሁኔታ ነው የነበረውና አየር ኃይላችን ብዙ ጊዜ ሪስክ አይወስድም። ታስታውሱ እንደሆነ የመጀመሪያ 116ኛው የኢትዮጵያ መከላከያ ሰራዊት በዓል ሲከበር የአየር ትርኢት ለማሳየት ፍላጎትና ዝግጅት ነበረ። በአዲስ አበባና አካባቢው የተፈጠረውን ደመና በመጠቀም ዜሮ ሪስክ ፖሊሲ ስላላቸው ምንም እንኳን አስቸጋሪ ባይሆንም ምንም አይነት ሪስክ መውሰድ ፍላጎት ስላልነበረ ያ ደማቅ ፕሮግራም ተሰርዟል። ግምቴ ነው እንግዲህ ያ የተመረጠበት ዝግጅት ጊዜ አንጻር ይሁን በኔ ግምት ግን ወደዛ አየሩም ጥሩ የሚሆንበት ጊዜ ስለሆነ ሊሆን ይችላል። በጥር አጋማሽ ቀኑ በቅርብ ይታወቃል። ዓለም አቀፍ ትርኢት ይደረጋል ማለት ነው። ምናልባት በአቪዬሽን ኢትዮጵያ ከቅርብ ዓመታት ወዲህ የዓለምን ትኩረት የምትስብ እየሆነች ነው ያለችው። የዛሬም 2 ዓመት የዓለም አቀፍ ኤክስፖ ነበረ፣ ሲምፖዚየም ነበር። በሲምፖዚየም ላይ የተለያዩ የጦር መሳሪያ ቴክኖሎጂ አምራቾች፣ ገዢዎች በተለይ ድሮን ቴክኖሎጂ ጋር ተያያዘ ቻይናን፣ አሜሪካን፣ የአውሮፓ ሀገራትን ጨምሮ መካከለኛው ሀገር ምስራቅንም ከአፍሪካ ደቡብ አፍሪካን ጨምሮ ብዙ ነጋዴ ሻጭና ገዥ የተሳተፉበት ነው። ብዙ የአየር ኃይል መሪዎችም የተገኙበት ነው። የዘንድሮ ደግሞ ከዚህ ከፍ ያለ እንደሚሆንና የአየር ትርኢቱም የዓለም ደረጃ የጠበቀ ነው የተባለው። በሂደት ኢትዮጵያ አንዱ በዓለም ላይ የአየር ትርኢት የምታይበት አንድ ድንቅ ኢቨንት የሚዘጋጅበት ሊሆን ይችላል። በደንብ ከተያዘ በደንብ ከተገበር ነው ምናልባት በዓለም ላይ የሚታወቁ ኤር ሾዎች ያሉበት ሀገራት አንዷ ትሆናለች ኢትዮጵያ ማለት ነው። እንግዲህ የ90 ዓመታትን በጀግንነት ለቆየው ለጀግናው አየር ኃይላችን፣ ለመከላከያው ክንዳችን፣ ለሰማዩ ንስር ለ9ኛው ዓመት በዓል በድጋሚ እንኳን አደረሳችሁ ማለት ወዳለሁ። እንግዲህ በዓሉ ከለፈው ሳምንት ጀምሮ በተለያዩ ኩነቶች ተከናወኑ ያሉት እንግዲህ አንዳንዶቹ ተካፍላቸዋል። አንዳንዶቻችን የተካፈልንም አለን። ትላንትና አንዱ ደማቅ የሚባል ሩጫ ተካሂደዋል። ሩጫ እንደ ጅምር እንደ መጀመሪያ ግሩም ነው። ከአዲስ አበባ ውጭ መሆኑ ለየት ያደርገዋል። እንዲሁም ደግሞ የመጀመሪያም በመሆኑ በዚህ ልክ የተሳካ መሆኑ በርቶ የሚያሰኝ ነው። ሌሎች መርሃ ግብሮችም ሲኖሩ እንግዲህ አብረን የምናየው ነው የሚሆነው። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ። የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ምናልባት ሌላኛው ከኢትዮጵያ ፕሬስ ኤጀንሲ ነው ያገኘሁት። እሱም ጥሩ መረጃ ይመስለኛል። መረጃውን ቀጥታ አጋራቸዋለሁ። ዛሬ ጠቅላይ ሚኒስትር ዶክተር አብይ አህመድ አምባሳደር በትረ መንግስቱን የጠቅላይ ሚኒስትሩ ልዩ ጽህፈት ቤት ኃላፊ ሚኒስትር ዴታ አድርገው ሾመዋል። የጠቅላይ ሚኒስትር ጽህፈት ቤት ገጽ ላይ ነው ያ የታየው። ቤተሰብ ጠቅላይ ሚኒስትር በሁለት ክፍል የተላለፈ ለፓርቲያቸው የበላይ አመራሮች በስልጠና መርሃ ግብር ላይ ተገኝተው ያስተላለፉት ሰፋ ያለ ትንተና አለ። እሱን ወደፊት ሰብሰብ አድርገን አንድ ፕሮግራም ለመስራት እንሞክራለን። ብዙዎች እንደሰማችሁ ተስፋ አደርጋለሁ። ክፍል 2 ትላንትና ተላልፎ ስለነበረ የሳተላይት ዳታን ያለማቋረጥ የሚቀበል ቴክኖሎጂ ስራ ጀምሯል ኢትዮጵያ ውስጥ።
ይሄ ጋዜጣ ፕላስ ዘግቦት ነው የሰማሁት። የስፔስ ሳይንስ ጂኦስፔሻል ኢንስቲትዩት በቋሚነት መሬት ላይ የሚተክል የሳተላይት ዳታን ያለማቋረጥ የሚቀበል ቴክኖሎጂ ነው ወደ ስራ ያስገባው። የስፔስ ሳይንስ ጂኦስፔሻል ኢንስቲትዩት ዋና ዳይሬክተር አቶ አብዲሳ ኤልማን ናቸው የተናገሩት። ቴክኖሎጂው የአንድን ቦታ መገኛ መረጃን ከጂፒኤስ በመቀበል ከፍተኛ ጥራት ያለው መረጃ የሚሰጥ ቴክኖሎጂ እንደሆነ የተነገረው። ይህ ቦታ አሁናዊ መገኛ አመላካች ቴክኖሎጂ የቅየሳ ሙያተኞች፣ ተመራማሪዎች፣ የአደጋ ተንታኞች፣ የመልክዓ ምድርና ልዩ አገልግሎት ካርታ የሚያዘጋጁ ሙያተኞች ስራ በሚሰሩበት ወቅት የያዙት ተንቀሳቃሽ ጂፒኤስ መሳሪያ የቆሙበት ቦታ መገኛውን በሴንቲሜትር ደረጃ ጭምር የሚሰጥ ቴክኖሎጂ ነው። ቴክኖሎጂው ያለማቋረጥ ከሳተላይት መረጃ የሚቀበል ያን መረጃ ደግሞ ለሚፈለገው ዓላማ የሚያመጣ ነው። ያ መረጃ እንግዲህ ዛሬ በይፋ ተጀምሯል። በቴክኖሎጂ ጥሩ እድገት ነው ተብሎ ይታሰባል። እንግዲህ ብዙ ጊዜ ያላደጉ ሀገራት የመረጃ እጥረትን ያላቸው ያን የመረጃ ክፍተት እንግዲህ አንዱም ከተፈጥሮ አደጋ ጋር በተያያዘም ከሌሎች ሳተላይት ከታጠቁ ሀገራት መረጃ እስክናገኝ ድረስ አናቅም። ሌላው ቀርቶ የአፋር ክልልንም እሳተ ገሞራ በብዛት ያየነውም የሰማነው መረጃዎችን የተቀበልነው ከአሜሪካና ከሌሎች ሀገራት ናቸው። እነዚህ ነገሮች እንግዲህ በቴክኖሎጂ ምን ያክል ርቀን እንደነበርና ምን ያህል ፍጥነት እንደሚያስፈልግ ነው። ወደ ዋናው የዛሬው አጀንዳ መለሳለሁ። ምናልባት ከአማራ ክልል ጉዳይ ልጀምር። አማራ ክልል ላይ አይ ቲንክ የፋኖ ድንኳን ፈርሷል። በስሜት አይደለም የኔ ማወራው። የፋኖ ድንኳን ፈርሷል። ድንኳን ነበረ ወይ? ድንኳንስ ቢሆን የተተከለ ድንኳን ነው ወይ? ድንኳንስ ቢሆን ችካሉን የቸከለው ድንኳኑን የደኮነው ራሱ ፋኖ ነው ወይ የሚል ብዙ ጥያቄ ሊነሳ ይችላል። እውነት ነው፣ ድንኳን አለ ብዬ አምናለሁ። የድንኳኑ ሰሪ ፋኖ ነው ብዬ ባላምንም፣ የድንኳን ተካይና ነቃይም ፋኖ ነው ብዬ ባላምንም። ሰሞኑን ሰምታችኋል። መቶ አለቃ ካፕቴን ማስረሻ ሰጤ ወደ ጀግናው ሰራዊታችን እጅ መስጠቱን ተከትሎ ሌላም አንድ ከፍተኛ የፋኖ አመራር ከአጃቢዎቹ ጋር ከፍተኛ የሆነ ነውጥ፣ ፍርሃት፣ ድንጋጤ፣ ይህንን መረጃ ለማድበስበስ ትንሽ ለማስመሰል መሯሯጥ ተጀምሯል። በዛ ግርግር የታለፉ ሌሎች መረጃዎች አሉ። ባይዘው ወደ ዋናው ወደሱ መለሳለሁ። አለምሰጋ የገሃነም ምድር መሆኗን ቀድሜ መናገር ፈልጋለሁ። ወደዛኛው ከመሄድ በፊት እዛ አንድ አሳዛኝ ኩነት ተከናውኗል። አንድ አባት ክፉኛ አደጋ ደርሶባቸዋል። ሰሞኑን ፋኖ ነው ብሎ ራሱን የሚጠራው ኃይል ምን ያክል ዝቅ ያለ ቦታ እንደደረሰ የምናይበት ነው። አለምሰጋ ላይ አንዱ ትላንት ተፈጸመው አቶ ብርሃን አካለወልድ የሚባሉ አባት አሉ። ከሰሞኑ የ17 ዓመት ልጃቸውን አግተው ለመውሰድ ሲሉ እናቷን መግደላቸው የሚታወቅ ነው። እንግዲህ ወይዘሮ አበበችን የገደሉበት አካባቢ ነው። አካባቢው ፎገራ ወረዳ አካባቢ ማለት ነው ይሄ ቦታ። አቶ ብርሃንን ዛሬ እንግዲህ 2 ዓመት መከላከያ ከቤቱ ገብተው መሳሪያ ወስደዋል ተብሎ ህገወጥ መሳሪያ ከዛ ቤት እንደተወሰደ መረጃውን ያጋራሉ። ባይዘው መረጃ የምናገኘው ከራሳቸው ከፋኖዎች ነው። ከተወሰኑ ወራቶች በኋላ ደግሞ ፋኖን ባዮች መጥተው አፍነው ቡሬ በሚባል አካባቢ ለሳምንት ያክል እኚህን አባት ካገቱ በኋላ ብርና መሳሪያ ካላመጣህ ይሉታል። ብርና መሳሪያም እንደሌለ ገንዘብም እንደሌለው ያሳውቃል። በወቅቱ ከፍ ያለ የአካል ጥቃት ያደርሳሉ። በከፍተኛ ሁኔታ ደብድበውት ወደ ቤቱ ይመለሳል ማለት ነው። አሁንም በድጋሚ ከወራቶች ቆይታ በኋላ እንግዲህ ተመሳሳይ ነገር ይደረጋል። ለመጨረሻ ጊዜ ጥቅምት 27 የመድኃኔዓለምን ዝክር ውሎ ሲመለሱ 2 ፋኖዎች ሰፈሩ ድረስ ሄደው አቶ ብርሃንን ከልጁ ነጥቀው ወስደው ለሳምንት ያክል ያለበት ሳይታወቅ በሳምንቱ ምንጡራ ወይም አለምሰጋ አካባቢ ገድለውት ቀብረውታል የሚል መረጃ ትላንትና ይፋ ተደርጓል። እንግዲህ ይህ ሁሉ ግፍ የተፈጸመበት አቶ ብርሃን እናት አልባ ልጆቻቸውን የሚያሳድጉ በአካባቢውም እጅግ የተከበሩ አባት ነበሩ ነው ተባለው። መረጃው እንደሚያሳየው ከክልሉ ውጪ እንግዲህ አማራ ተገደለ ብሎ የጀመረው የክፉ ስብስብ ክልል ውስጥ እንደዚህ አይነት ምስጉን አባቶችን፣ እናቶችን፣ ህፃናትና ሴቶችን የሚገድል
የሚደፍር የሚቀብር የውርደት ምልክት ሆኗል። እንግዲህ ግድያም ሲባል ለጆሮ የሚቀፍ ለአይን የሚቀፍ ሰምተን የማናቀው ነው። እንግዲህ በዚህ በሁለት ዓመት ተኩል ውስጥ በአማራ ህዝብ ዘንድ የደረሰው ሞትና እልቂት መቼም ደርሶ አያቅም፣ የትም ቦታ ደርሶ አያቅም። ህወሓት በ27 ዓመት ግፉ እንደዚህ አይነት ያክል ግፍ በአማራ ህዝብ ላይ ደርሶ አያቅም። ሸኔ በዚህ ሁሉ ጭካኔው አማራ ህዝብ ላይ ያደረሰው ህዝብ በደል ፋኖ ካልደረሰው ጋር የሚወዳደር አይደለም። አማራ የተጎዳው ጉዳት ሁሉ ቢሰበሰብ በዚህ 2 ዓመት ውስጥ የተጎዳው ጉዳት አቻ የለሽ ተወዳዳሪ የለሽ ጉዳት ነው። ይሄ የሆነው ደግሞ በራሱ በገዛ ልጆቹ በገዛ ዲያስፖራ ወገኖቹ በተሰበሰበ ገንዘብ በተሰጠ የሚዲያ ሽፋን በገዛ ስሙ እየማሉ እየተገሰቱ ባሉ የፖለቲካ ኃይል መሪዎች በስሙ በታጠቁ በግብር ግን ለሌላ በሚያገለግሉ ወገዛ ልጆቹ ነው የሆነው። በጣም አሳዛኝ የሚያደርገው እሱ ነው። እንግዲህ ይሄ ነገር እንዲቆም ያስፈልጋል። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 419190 ይደውሉ። እንግዲህ ይሄ ነገር እንዲቆም ያስፈልጋል። ይሄ እንዲቆም ከተፈለገ ደግሞ ይሄ ፋኖ ነኝ ብሎ ራሱን ጠርቶ በረሃ የገባው ጫካ የገባው እየመጣም ህዝቡን የሚበዘብዘው ኃይል እጅ መስጠት ነው። ሌላ አማራጭ የለውም። እንደዛ ነገሮች በሰፊው የተመጡ ነው ያሉት። ምናልባት የመሪ ስለሆነ ይጎላል ሌሎች አካባቢ። አሁን ማስረሻ ሰጤ እውነት ነው። ማስረሻ ሰጤ ትልቅ አመራር ነው። ምናልባትም ገና ከጽንሱ ጀምሮ ይሄንን የክፋት ኃይል ያደራጀ መሪ ነው፣ የቀሰቀሰ ነው። በሰላሙ ጊዜ በከተማ ታጅቦ እየሄደ ወጣትን ለማየው ነገር የመራ በእጁም ብዙ ደም ያለው ይህን ጅምር እንቅስቃሴ ታቅፎ እንዲፈለፈል ካደረጉት መካከል አንዱ ነው። ያ የዚህ የክፋት ጠንሳሽ ሰው የሚመኩበት ሰው የሚኮሩበት ሰው መሪያቸው እጅ ሲሰጥ መደናቀጣቸው የሚጠበቅ ነው። ግን እኔ ከነሱ የተሻለ ምሰማኝ ለምሳሌ ትላንትና ወደ ጎንደር አካባቢ ጎንደር ላይ ማክሰኝት አካባቢ ምዝሮ በተባለ አካባቢ በጣም ቁጥራቸው ከፍ ያሉ ፋኖዎች እጃቸውን ሰጥተዋል። ሽፋን ሲሰጥ አላይም። በምስል ተደግፈው ነው የወጣው። እነሱ ቁጥራቸው እጅግ ከፍ ያለ ነው። በየጊዜው እንደዚህ ቁጥራቸው ከፍ ያሉ ወጣቶች ይመጣሉ። እነሱም ሊወደሱ ይገባል። ብዙ ጥፋት አጥፍተዋል፣ ብዙ ውድመት አድርሰዋል፣ ብዙ በደል አድርሰዋል። ያ ማለት ግን አሁን ሲመጡ አድርሳቸዋል ጥፉ መባል አለባቸው ብዬ አላምንም። አንዳንድ ወዳጆቻችን ትርክቱን ናሬሽኑን የምትወስዱበት መንገድ ብዙ ስላልተመቸኝ ነው። እውነት ነው፣ ያበሳጫል። ማስረሻ ሰጤን ብንወስድ ገና ለውጥ እንደመጣ በወታደር ታጅቦ የራሱን ንጉስ መስሎ ምንም ሳይፈጠር ውሃውን ሳይሞቅ ገና ሸኔም ጫካ ሳይገባ አማራም ሳይገደል አዲስ አበባም ሳይዘጋ በእነሱ አባባል ተከበብን ብሎ ያ እብዱ ጀነራል ማን ነበር የምትሉት? እሱም ጻፉልኝ እና አሳምኖ የበላበት
እና አሳምነው ጽጌ የተበሉበት እና እዘዝ ዋሴ የተበሉበት እነዛ ወጣት ብሪሊያንት የሆኑ መሪዎች የተበሉበትን ኦፕሬሽን ከመሩት መካከል ካስጀመሩት መካከል ከነዘመነ ካሰ ሆኖ ባህር ዳር ደብረ ማርቆስ ጠቧቸው ያስቸገሩ ናቸው። ኦፍ ኮርስ እሱን ካሰብን መሰቀል አለበት ልንል እንችላለን። ግን ደግሞ ከዛ በኋላ እየተፈጠረ ያለው ነገር ስታዩ እንደው ይሄ ነገር ለአንድ ቀን እንኳን ቢቆም ለ2 ዓመት ከግማሽ ምድርቶን ሲኦል ቢያደርጉ ብዙ እናቶች ቢሞቱ ብዙ ህፃናት ቢገደሉ ሌላ ተጨማሪ ሞት ከሚሆን ይብቃኝ ብሎ ከመጣ ይሄን በስነ ስርዓት በሀገራዊ ስሜት በአርቆ ሐሳብነት ከስሜት በመስጣት መቀበል ያስፈልጋል ብዬ አምናለሁ። በተለይ ይሄንን የፋኖ ተቃዋሚ ነን የምትሉ በሚዲያ ላይ የምትንቀሳቀሱ ሰዎች እንድትተገብሩ የባክሮት ጠይቃለሁ። ቀላል ኪሳራ አይደለም በዛ ካምፕ ያደረሰው። አንኩሩን ሰምታችኋል፣ ሮሃን ሰምታችኋል። የሉም እሚይዙት ጠፍቷል፣ እሚጨብጡት ጠፍቷል። አንዱም ያሳዝነኝ ነገር ልንገራችሁ። ማስረሻ ሰጤ መጥቷል። መከላከያ መግለጫ አልሰጠም፣ መንግስት መግለጫ አልሰጠም። ፋኖ ነው መሪበሪዎች መግለጫ እየሰጡ ነው። እነሱ የት እንዳሉ አናውቅም፣ ከኛ ጋር አይደሉም፣ ከጥላት ጋር እያሉ ነው። መከላከያ መግለጫ ሰጠም አልሰጠም አሁን ግልጽ በሆነ ደረጃ እነዚህ አመራሮች እጃቸውን ሰጥተዋል። እጃቸውን መስጠታቸው ጠላት ካምፕ ላይ ከፍተኛ ክሳራ አድርሷል። ቅድም እየሰማው ነበረ። ስብሰባዎች ላይ ስለተሳተፉ ምስጢር ያወጣሉ፣ ቦታ እየቀየሩ ነው። ፈርተዋል በጣም። ለነገሩ በፊትም ከመንግስት ጋር ይሰሩ ነበረ፣ ደርሰንባቸዋል። ገንዘብ እያባከኑ ነበረ። እጅ ከሰጠ በኋላ ነው ገንዘብ የሚያባክነው። አክቹአሊ ከፍተኛ የሚባሉ የዚህ ጽንፈኛ ቡድን አመራሮች እየተገደሉ አይደሉም። እጅ የሰጡት አይ ቲንክ እጅ ከሰጡት ውስጥ ይሄ ሁለተኛው ነው። አይ ቲንክ አሰግድ ነው ኮሎኔል ነው የሚባለው። እሱ ኮሎኔል አሰግድ መሰለኝ። እሱም እጅ ሰጥቶ አይደለም ተይዞ ነው። ኦፍ ኮርስ በወቅቱ እጅ ሰጠ ብለን ሞቅ ብናረግም ኋላ ስናጣራ ተይዞ እንጂ እጅ ሰጥቶ አይደለም። ይሁን እጅ ምስጥ ተይዞ የት ነው ግን ያለው? እሱ ድምፁ ጠፋ። ዘመድ ወዳጅ የለም እንደ ፋኖ ደጋፊ የሱ ደቀ መዝሙርቶች ማረሚያ ነው ያለው። የት ማረሚያ አላውቅም። ባይዘው ድምፁ ጠፋ። የት ነው ያለው ግን? አሰግድ የት ነው ያለው? ሰማያዊ ሸሚዝ ለብሶ ቲሸርት ነው ሹራብ ለብሶ ጎርነን ብሎ መግለጫ ሲሰጥ ነበር የተያዘ ጊዜ። ለማንኛውም ከዛ ቀጥሎ አይ ቲንክ ከፍ ባለ ደረጃ አመራር ከሆኑት የመጣው ማስረሻ ሰጤ ነው። ማስረሻ ሰጤ ከመጣ በኋላ እነሱ ትንሽ ነው ወይ ደግሞ ጉዳቱን ቀንሰነዋል ለማለት ይጥራሉ። እኔ እነ መሳይ መኮንን አንድ ጥያቄ ጠይቃቸዋለሁ። ዛሬ ማስረሻ ሰጤን መሄዱን ወቅሰው ኢንተርቪው የሚያደርጉላችሁ ያደረጋችሁት አመራሮች በሚቀጥለው ሳምንት እንደማይመጡ በእርግጠኛ ናቸው? ይሄን ጥያቄ አሁን ማስረሻ ሰጤ ቀጥሎ ሌላ እንደማይመጣ ምን ያክል እርግጠኛ ናችሁ? ምን ዋስትና አላችሁ? የሚቀጥለው ሳምንት ማን ሊመጣ እንደሚችል በምን እንደምታውቁት? ድንኳኑ ስለፈረሰ ነው የምላችሁ። ቀጣዩ ማን እንደሆነ በምን እንደምታውቁት? ቀጣዩ ከሌሎ ልላችሁ አይደለም። እኔ ተረኛው ከሌሎ ልላችሁ አይደለም። እርግጠኛ ሆኜ ግን ተረኛ አለ ብዬ ልነግራችሁ ነው። ከሌሎ እያላችሁ እናንተ መገማገም ትችላላችሁ። ድንኳኑ ሲፈርስ ድንኳን ውስጥ የተጠለሉ ጽንፈኞች ሲበተኑ አንዳንዶች ወደ ጠላት፣ አንዳንዶች ወደኛ ይሸሻሉ። ወደኛ የሚሸሹትን በአክብሮት ነው የምንቀበለው። በአክብሮት የምንቀበለው እጃቸውን ንጹህ ስለሆነ አይደለም። በአክብሮት የምንቀበለው ያ እጅ እንዳይተኩስ ስለፈለግን ነው። ያ እጅ ሌላ እናት እንዳይገድል ስለፈለግን ነው። ያ እጅ ሌላ ገበሬ እንዳይደፋ ስለፈለግን ነው። ያ እጅ ሌላ ወጣት አታሎ ጫካ አስገብቶ እድሜውን እንዳይበላ ስለፈለግን ነው። ያ እጅ ተጨማሪ ስቃይ በአማራ ህዝባችን ላይ እንዳያመጣ፣ ያ እጅ ለሌላ ባዕድ ኃይሎች ጥቅም ላይ እንዳይውል ነው። ሀገር ነውና አንዳንድ ነገር መቻል አለባቸው። ፍትህ አይደለም፣ የፍትህ ጉዳይ አይደለም። የፍትህ ጉዳይ ወደ ኋላ ነው የሚመጣው።
ይሄ የሰላም ጉዳይ ነው። ይሄ የሀገር ጉዳይ ነው። በተለይ ውስጥ ላይ ያለው ጣጣን መጨረስ ጠላትን እንዳሸነፍን ነው መቆጠር ያለበት። የግብጽና የሻቢያ ጥንካሬ የሚመነጨው ከኛ የውስጥ ችግር እንጂ ከነሱ ተፈጥሮ አይደለም። በተፈጥሯቸው ጠንካራ አይደሉምና ሻቢያ ጠንካራ የሚባል ተፈጥሮ የለውም። ጠንካራ መስሎ ለመታየት የሚጥረው በእኛ ድክመት ነው። ድክመታችንን በፈታን ቁጥር ያ ኃይል ጩኸታም ብቻ ነው የሚቀረው። ባዶ በርሜሎ ነው ብቻ ነው የሚቀረው። ለዚህ ነው ይሄንን የፋኖ ድንኳንን መፍረስ ተከትሎ የሚበታተኑ ጽንፈኞችን በአግባቡ በወጉ መቀበል፣ በተገቢ ሁኔታ ትሪት ማድረግ፣ የሚገኝ መረጃን መጠቀም፣ ለህዝቡ የሚያስተላልፉትን መልእክት መጠቀም። አሁንም የተረፈ አንዳንድ ሰው ዘግይቶ የሚገባው አለ። አንዳንድ ሰው ማገዶ ፈሽቶ ነው የሚገባው። ቢሆንም ይግባው። አንዳንድ ሰው ትምህርት ቤት ቢሰራበትም መናቶ ላይ የሚገባ አይመስለኝም። ግን ዘግይቶ የሚገባ ዘገምተኛም ካለ ለሱም እንዲማር እንዲያሰላስል እድል እንዲሰጥ ያደርጋል። እነዚህ መሪዎች ሲመጡ የራሳቸው የሆነ ተከታይ አላቸው፣ የራሳቸው የሆነ መረጃ አላቸው፣ የራሳቸው የሆነ ማስረጃ አላቸው፣ የራሳቸው የሆነ ጠንካራ ጎን አላቸው፣ የራሳቸው የሆነ ምስጢር ይዘው ነው የሚመጡት። በጣም ነው የሚጠቅሙት። ለብቻው አይደለም ማየት ያለብን። ማስረሻ ሰጤን በወንጀሉ ብቻ አይደለም ማየት ያለብን። ሊፈጽም ይችል የነበረ ያቆመ ወንጀልም እሱን ማየት አለብን። እንደዛ ካልሆንን አንችልም። ከአዙሪቱ አንወጣም። ባይዘው ጠላቶቻችን የሚፈልጉት በዛ አዙሪት እንድንቀጥል ነው። ህግደፍ የሚፈልገው እሱ ነው። የተቸገረው ምንድነው? የገነባው ድንኳን እየፈረሰበት ነው። በአማራ ክልል የኦሮሚያ ክልል እንኳን ተበጣጥሶበታል። ትግራይ ክልል የጠመደው ጽምዶም እየፈረሰ ነው። የትላንትና ዜና ሰምታችኋል። አክሱም በዓል ላይ ያ ወራዳው ታደሰ እሱ የዘበዘበውን ነገር ትታችሁ ማለት ነው። እኔ እንዳልት ሳይመቸኝ ስልጣኑ ሊያልቅ እዚህ ቤተ መንግስት መጥቶ ስልጣን ሲቀበል አልተመቸኝ። ከዛ በፊት ቲዲኤፍ መሪ ሆኖ አልተመቸኝ። ምክትል ሆኖ አልተመቸኝ። ሲሞት ብቻ ነው የሚመቸኝ ይመስለኝ። እግዚአብሔር ይቅር ይበለኝ። ሲሞት ብቻ ሊመቸኝ ይችላል። ትላንት አክሱም ላይ ሄዶ ስንት ምን እንዳወራ ስታይ በጣም ነው የሚቀፈው። ባይዘ በጣም ቀፋፊ ሰው ነው። ይቅርታ ስለ ቃል አጠቃቀሜ። እሱ ዘገባ ግን ሲሰራ ሰምታችኋል። ህግደፍን ምን ነው እንደሆነ እየቀጠቀጡ ነው በቲቪያቸው። ኬኩ ጨዋታው አለቀ፣ ኬኩ ተቆረጸ ነው የሚባለው። ከመቼው ነው የእናንተ ደግሞ? ሰሞኑን እፍ እያሉ ነበር አይደለ? ድምፀ ወያኔ፣ ትግራይ ቲቪ፣ ዛራ፣ ዚያራ ምናምን ስማቸው ደግሞ ህንፍሽፍሽ የሚዲያ ስማቸው። ትግራይ ኦንላይን የማይሉት ነገር የለም። በሙሉ ጥፋት፣ ኃጢአት፣ በደል ሁሉ ለኢትዮጵያ ሰራዊት፣ ጽድቅ፣ በጎነት፣ መልካምነት ሁሉ ለኤርትራ ሰራዊት ሲሰጡ ነበር። ትላንት ረስተው ይሁን አላቅም፣ አንዳንዶች ኦፍ ኮርስ የጠበቁትን ያክል ድጋፍ ስላላገኙ ተቀይመዋል ይላሉ። እኔ ለምን እንደምትቀየሙ አላቅም። የወያኔ ባለስልጣናት ህግደፍን አክሩፈዋል የሚል ወሬ ሰማን። ለምን ስንል መሳሪያ በገፍ ድሮን ይሰጣሉ ምን ይሰጣሉ ብለን ጠብቀን የሚሰጡት ጥይትና አሮጌ መሳሪያ እንዴ ከየተምቶ እንዲሰጡ ነው የሚጠብቁት? ከየት ያለውን ይሰጠን ፉጋ ይባላል። አንደኛ አትተማመኑም። ለእናንተ ድሮን ይሰጣል። መጀመሪያ እንደዛ ማመናችሁ እባብ ላይ እባብ ናችሁ እኮ። ካብ ለካብ ነው የምትታዩት እንጂ አትተማመኑም እኮ። አብራችሁ ብትሄዱም እንደ ጅብ እኮ ጎን ለጎን ነው የምትሄዱት። ትነካከሳላችሁ እኮ። ያ ባህሪያችሁ፣ ያ ተፈጥሯችሁ፣ ያ ማንነታችሁ እንዳለ ሆኖ ግን ከዳባታው እንተ ነው የሚሰጣው ህግደፍ። ለራሱ የደከረተ መንግስት ቡኒያም መንግስት ከተምቶ ነው የሚሰጠው። እሱም ጥይት ለምነው ከሚያመጣው ከፈርዖኖች ደጃፍ አደግድጎ ነው የተራረፈ ሰርቆ ነው። የሱዳን አሁን ተሄዷል። ቢያገኝ ራሱ ትርፍ አምኗችሁ ሊሰጣችሁ። ለዚህ ነው እኮ ህግደፍን ተማምነህ አንድ ጥይት ቢተኩስ ትበላለህ ምንለው። በዚህ
መሳሪያ ድጋፍ ማድረግ ጦርነት እንድለታደርጉም ቢሰጣቸው እንኳን ዩክሬን አታዩም እንዴ? የአሜሪካ መሳሪያ፣ የአውሮፓ መሳሪያ፣ የአውስትራሊያ መሳሪያ እዛ ነው የሚጎርፈው። እየተዳጨው ነው። ተዋጊ መሳሪያ ብቻውን ድል አያመጣም። ደግነቱ ህግደፍ መሳሪያ ራሱ የለውም። ራሱን የሚጠብቅበት መሳሪያ የለውም። በዚህ ጦርነቱ ቢጀመር በሶስተኛ ቀን ድርድር ፈልጋለሁ ይላል። ጥሏችሁ ነው የሚመጣው ሰውዬ። ጥሏችሁ ሸምጥጦ በስልጣኑ ላይ አይደራደርም ሰውዬ። በህይወቱ ላይ አይደራደርም። እኩለ ሌሊት ላይ ነው መለሰው ይማረኝ ያለው። እኩለ ሌሊት ፀሐይ አትጠልቅም ያለው ሰውዬ። ትዕቢቱ ሰማይ የደረሰ ይመስላል፣ ግን ስትነኩት ቶሎ ነው የሚተነፍሰው። ከሩቅ ስታዩ ነበልባል የሚመስል ጩኸት ምናምን ግርግር አለ አይደል? ጠጋ ስትሉ የምተና አመድ እንኳን ለጭብጦ የሚሞላ አመድ የሌለው ነበልባል ነው የሚለቀው። እሱን ተማምነ ይሄ ወቀሰው ጀምሮ ከዛ ከሆነ ያ የጽምዶ ፈረሰ ተተኳኮሰው ያልንበት ጊዜ ጀምሮ የምንሰማው መረጃ ጥሩ አይደለም። በህወሓት በኩል ማኩረፍ አለ። እኔ ሌላ ነገር ካለ አላቅም። እንደሰማነው ከሆነ መሳሪያ አልሰጡንም ብላችሁ የምታኮርፉ ከሆነ በራሳችሁ አኩርፉ። እንዴ አሁን እኔ አንድ ኤርትራ ሄጄ ኢንተርኔት የለም ብዬ እንዴት ነው ማኮርፈው? ነግረውኛል እኮ ኢንተርኔት ትጠቀማለህ ብለውኛል ሲሄድ፣ ላይቭ ታስተላልፋለህ ብለውኛል ሲሄድ። ነግረኛልና ኢንተርኔት ዋይፋይ ለምን የለም ብዬ ከሌለ የለም ነው በቃ። ዋሽተውኛል። ምኞታቸውን ነገሩኝ ብዬ ነው ተውኩት። አኩርፌ ያውቃለሁ እንዴ? እንደምንም ተራሩጦ ተደዋውሎ ምናምን ውጪ ያሉት በቀን 3 ሰዓት ምናምን ቤተመንግስት አስፈቅደውልኝ ነው እኮ ሳስተላልፍ የነበረው እንጂ በዋይፋይ አይደለም። ከሌለ ምን ታደርጋለህ? ሰው ያለውን ነው የሚሰጠው። ሰው ባለው ነው የሚሸነው። አንዱ እሱ ነው። እሱን ለምን ጠበቃችሁ ነው? ዲስአፖይንትድ የምትሆነው እኮ ኤክስፔክቴሽንስ ነው። መጀመሪያ ኤክስፔክት አድርገሃል ወይ? ስለዚህ ችግሩ ያለው ከራስህ ከኤክስፔክቴሽን። ህወሓት ከህግደፍ መሳሪያ ለምን ጠበቅ? እንደውም ጥሩ ናቸው ጥይትም ቢሆን መስጠታቸው ለእናንተ። እኔ ብኖርም አይሰጧችሁም። በዚህ ከፌደራል መንግስት እናንተን አያምኗችሁም። ከአብይ ይልቅ እናንተን ይጠላችኋል፣ ይፈራራላችሁ። በዛ ላይ የሚፈልጓችሁ የጦርነት መብረጃ እንድትሆኑ እንጂ ኃይል ሆናችሁ እንድትወጡ እንደገና ወደ 4 ኪሎ ስልጣን እንድትመጡ አይደለም። የህግደፍ የመጀመሪያውም የመጨረሻውም ምኞቱ ኢትዮጵያን የበጠበጠ የመቀጠል እንጂ ማንንም ኤምፓወር የማድረግ አይደለም። የሱ ህልውና በኢትዮጵያ ሞት ላይ የተመሰረተ ነው። በኢትዮጵያ መበጥበጥ ላይ የተመሰረተ ነው። ፋኖም ይምጣ ችግር የለበትም። ሸኔም ይምጣ ችግር የለበትም። ብቻ ኢትዮጵያ ሰላም አትሁን፣ ብቻ ኢትዮጵያ በሰላም ውላ አትግባ ነው። ብቻ ኢትዮጵያ አትደግ ነው። እዚህ በጣም አለመታደል ነው። እንደዚህ ጎረቤት መንግስት በጣም አለመታደል ነው። ሌላ ነገር ትቀይራላችሁ፣ ፖሊሲ ትቀይራላችሁ፣ ጎረቤት ምን አድርጋችሁ ትቀይራላችሁ። ተከራይ አይደለ ሀገር አትከራዩ። የራሱን እድገት ብልጽግና እና ሀያልነትን በጎረቤት መፍረስ መውደቅ እና መደህየት ላይ አስበው የሚንቀሳቀስ ሲመጣ እንድታርጋችሁ አብራችሁ ትሰራላችሁ። አብሮ እኮ ለመስራት አይደለም ሰውና ሰው በሬና በሬ እኩል መጥመድ መቻል አለባችሁ። አብራችሁ ወክ እንኳን ለማድረግ አንድ ሀሳብ አንድ ልብ ያስፈልጋችሁ። ፔስ ያስፈልጋል አይደል? ለዚህ ነው ውህደታችሁ አንድነታችሁ ማንኛውንም ስያሜ ብትሰጡ በትክክለኛ ጽኑ ነገር ላይ አለት ላይ የሚታይ የሚጨበጥ ላይ በህዝብ ጥቅም ላይ በህዝብ እድገት ላይ አንድነት ላይ ስለማይመሰረት በጥላቻ አሸዋ ላይ ስለሚመሰረት ይናዳል።
መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ 73000 ብር ብቻ ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያዋጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ 980 ሺህ ብር፣ ባለ 3 መኝታ በ1.1 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.9 ሚሊዮን ብር ቅድመ ክፍያ ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ለ20 ቤቶች ብቻ የወጣ ቅናሽ ስለሆነ ፈጥነው ደውለው ይጠቀሙ። ንፋስ ሲመጣ ይፈርሳል። ጽኑ አይደለም፣ ጠንካራ አይደለም፣ ግንብ አይደለም። አሸዋው በረዶ ቅርጽ ነው። ፀሐይ ሲወጣ የሚቀልጥ፣ ንፋስ ሲመጣ የሚበተን። ለዚህ ነው እዚህ ፋኖም አካባቢ የደከናችሁት ድንኳን የሚፈርሰው ቶሎ ባይዘው ወይ እከለ ያላችሁም በዚህ ቀን ያላችሁም ሰሞኑን በየሚዲያ እየመጣ እናንተን የሚያስደስቷችሁ በሙሉ ተራ በተራ ወደዚህ ጓዳ ከዚህ ጓዳ እየወጡ ወደ ሰላም ወደ መንግስት ወደ መከላከያ ይመጣሉ። ከናንተ የሚጠበቀው ተረኛን በጉጉት መጠበቅ ነው። ማን ነው ተረኛ እያላችሁ መጠበቅ ነው። የዛሬው ተረኛ ማስረሻ ሰጤና ጓዱ ነው። የነገው ተረኛ ማን ይሆናል? የከሎግራ ተረኛ ማን ይሆናል? እናንተ ጻፉ ከስር። እርግጠኛው ግን እምነግራችሁ ሁሉም ተራውን ሁሉም ጊዜውን እየጠበቀ ነው። አንድም አይቀርም። ከቀረ ሞቷል ማለት ነው። ወይ ከሞቱ ወይ ከእጅ መስጠቱ ከሁለቱ አንዱ አይቀርም። መቼም ሶስተኛ አማራጭ አለ። 4 ኪሎ ይመጣሉ የሚል ካለ አማኑኤል ወስደን ለትንሽ ጊዜ ምርመራ እንዲያደርግ ከማድረግ ውጪ ከሱ ጋር ለመነጋገር ጊዜም ጉልበትም አናባክን። መቼም በዚህ ሰዓት ላይ ማንኛውም ሰው ፋኖ እያሸነፈ ነው፣ ፋኖ 4 ኪሎ እየመጣ ነው የሚል ካለ የአእምሮ ውቅሩ የተዛባ ካልሆነ በስተቀረ እንደው ከኛ ጋር ለማውራት የሚመጥንም አይመስለኝም። ፕሮፓጋንዳ ለመስራትም የሚበቃ አይመስለኝም። አንዳንዴ ሐቅን ተቀብሎ መታረም ኦር ሌላ አቅጣጫ መቀየስ። እኔ ለመንግስት እጅ ስጡ አይደለም እኮ የሚለው፣ ለመከላከያ እጅ ስጡ፣ ሌላ መንገድ ቀይሱ። በቃ የትጥቅ ትግል በቃን በፖለቲካ ሜዳ ታገላለሁ ማለትም አንድ ነገር ነው። ወይ ደግሞ አገር ለቅቄ ሌላ ቦታ ተደራጅቼ እመለሳለሁም ሌላ ነገር ነው። በተለይ በዚህ 2 ወር 3 ወር ውስጥ ምን እንደገጠማቸው እነሱ ያውቃሉ። ህግደፍንም የሚያንበቀብቀው ይሄ ነው። ህወሓትንም የሚያንበቀብቀው እሱ ነው። በዚህ ትልቁ ምትተመታው ወሎ አካባቢ በህወሓትና በህግደፍ ታዘው ኦፕሬሽን ሰራን ለማለት በመጡ ጊዜ የተሰጠው ምት እስከዛሬ አላጋገሙም። ከዛ ምት ሲቆሙ ይጥላቸዋል። መከላከያ አፋር ክልል ላይ ሲሞክሩ ለቲፒኤልኤፍ የሰጠው ምትና ወሎ አካባቢ ሲሞክሩ ለፋኖዎች የሰጠው ምት ቀናትን ነው የሚፈጀው። ኤርታሌ በሉ ከፍተኛ የሩት መንቀጥቀጥ በሉ ተንቀጥቅጦ ነው ያለው። እስካሁን ከዛ ሾክ ውስጥ አልወጡ። በእሳትና በላ ነው የወረደባቸው። ባይዘ በተመጣጠነው ወልታ ባጭር ጊዜ ድው ነበር። ከዛ በኋላ ሲንቀሳቀሱ አታ የወያኔ ተላላኪዎችም አፋር ክልል ለቆ ነው የወጡት። መንግስት ምንም አላለም እስካሁን። መከላከያ መታውም አላለም። እስከ ዛሬ ግን ይለፈልፋል፣ ያስለፈልፋል። አንዳንድ ምታለ አሪፍ አድርጋችሁ ሰላም ስትሉ ሰው የ3 ቀን ነው የሚያወራው። ታሽከርክሮ ምናምን ጂኒ እንደያዘው ነው የሚወድቀው። እንደዚህ አይነት ምት በእውነት ከዚህ በኋላም ስትሞክሩ እንደምደገም በዚህም እንደምደገም ለመግለጽ እንወዳለን። አዘንድ ኦፍ ዘ ዴይ የኢትዮጵያ ጠላቶች በአንድም በሌላ ባሰቡትን ባላሰቡትን መንገድ እየፈረሱ ነው። ከፍርስራሽ ውስጥ የሚመጡትን ማንኛውንም በሰላም የሚመጡትን ከማብሸቅ ከማዋረድ ወጥተን በአግባቡ መቀበል፣ ተቀብለን ደግሞ ከነሱ የሚገኙ ጥቅሞችን መሰብሰብ፣ በተሻለ መጠን የአማራን ሕዝብ ስቃይ ማሳነስ፣ የመከላከያችንም ስራ ወደ አይናችን ወደ ሆነው አላማችን ወደ ሆነው ግባችን ወደ ሆነው ወደ ቀይ ባህር ማድረግ አለብን ብዬ አምናለሁ። ለዛሬ ያለኝን ፕሮግራም በዚህ ጨርሳለሁ። ስላዳመጣችሁን ከልብ አመሰግናለሁ። መልካም ጊዜ ይሁንልን።